ይስራላት ከሌላት፣ ጤፍ ይግዛላት፣ ስንዴ ይግዛላት፣ በቆሎ ይግዛላት ከሌላት። እንዴ ምን ነካችሁ? እኛ እኮ ተራ ሰዎች አይደለም። ድሃ ሲረዳ ሙርጣችን አያልጥም። ለምን? ምቀኛ አይደለም። ድሃ ሲረዳ ደስ ይለን ይገባል። እኛን ሲረዳ የተቃወምን አታስመስሉት። እኛ እንቃወም የነበር በማነሩ ስዕናውን ነው፣ ከማን ጋር እንደሚውሉ ነው። ሌላ ነገር አለ። ምን ይል እንደነበር ነው የተናገርኩኝ። ማሲንቆ ይዞ መጥቶ ነበራል እኔን ለማዋረድ። የዚያን ጊዜ ሞጣን አዋረደልኝ ብለህ እያንዳንድሽ አማራው ነበር፣ እንደውም ጮቤ ረግጤ ነበር። እኔ ምቀኛ ለመሆኔን ትግሬ ረድቻለሁ፣ አማራን ረድቻለሁ። አይታችኋል፣ እያለቀስኩ ኦሮሞን ረድቻለሁ፣ ወላይታን ጉራጌ ረድቻለሁ። ይሄው ሪኮርድ ተደርጎ እኮ ዩቲዩብ ላይ ተቀመጣለ። ሂዶ ማየት ነው። ሞጣ ብሎ ሰው ስረዳ እንባዬ እየመጣ ረድቻለሁ። ስለ ወሎ እልቂት እኔ ነኝ የጮኩት እንጂ ማንም ሰው ከዘገየ ጀምሮ የት ነበራችሁ? ለመሆኑ አልቅሳችሁ ታውቃላችሁ? ስለ ወሎ እልቂት፣ ስለ ወሎ መፈናቀል እስኪ አንድ ቪዲዮ አምጡ። እነዘገየ ሲያለቅሱ እንኳን ሌላውን ስለ ትግራይ ረሃብ የተባለው ከጆን ዳንኤል ጀምሮ እስከ ሴጋ መቺው አዶናይ ድረስ መልካቸውን ያዋጭ ሴቶች አንዱ ምን መውጠባ የለም። የውሸት የፖለቲካ አጀንዳ መሆኑ የምታዩት ሁሉም እየጨፈሩ ነው የሚሄዱት። አበባ ይዘው መድኃኒት እንጭናለን። ስለ ትግራይ እናት ስለ ራባት ስለዚያች ምስኪን ግን አዜብ መስፍን 4 ሚሊዮን እንዳለ አላት እየተባለ አፍሪካ ኢንሳይደር በአፍሪካ ብቻ የምታንቀሳቅሰው ማላይዥያ 8 ሚሊዮን ዶላር 8 ቢሊዮን ዶላር እንዳስጠራቀመች ነግራቸዋል። ኒውዮርክ ባንክ ምናምን አለ። የሀገሪቱን ሀብት የዘረፈች ሰው ግን 1% እንኳን ለትግራይ እናት አላወጣችም። በቲክታከር መዋጮ ነው እንደ ትግራይ ረሃብ የሚቆም የኢትዮጵያን የትግራይን ጥፍጥፍ ወርቅ ታሻግራለህ ህዋት የትግራይ እናትን ደግሞ ፖለቲካ ልትሰራባት 10 ዓመት አለ። ይሄ እኮ የራሳችሁ ስራ ነው። ስለዚህ ቲክታከሩ በሙሉ ለትግራይ ሲያለቅስ ስታዩት ውሸት ነው፣ ፈካ ያለ ነው። ጀንዳኔን እንደውም ይህን ሸሚዙን አንስቶ እንዲያሳይ ነበር። አማራዎች ይኸው እኛ እንደዚህ ነን ማለት እኮ ነው። ኦሮሞዎች ይኸው እኛ እንደዚህ ነን። አዶናይ እየተባለ ጥቁር አልለበሰም። ቢያንስ ነጭ ሱፍ ለብሶ ነው ከረባት አድርጎ ተከተሉኝ ራይና ተርቧል። ስትራብ ግን እንደሷ እንደተራበችው ትግራይ እናት ወይ አባት ቅስም መሰበር አለብን። የህዋታውያን ቲክታከር ልንገራችሁ፣ ውሸታችሁ መሆኑ የሚያሳየው ፊታችሁ እንደ መላእክት የበራን። እውነት ነው ውሸት ነው? እስኪ ጻፉ። እውነት ነው ያላችሁ 1 ቁጥር፣ ውሸት ነው ያላችሁ 2 ቁጥር። የትግራይ ረሃብ ካለ ሰብሳቢዎች እንዴት ፊታቸው ከመላእክት በላይ አበራ? ያውቁታል፣ ሚሽናቸውን ያውቁታል፣ ፖለቲካ እንደሆነ ያውቁታል፣ ረሃብ እንደሌለ ያውቁታል፣ በሽተኞች ሰብስበው እንዳመጡ ያውቁታል፣ የተጎዱ መንገድ ላይ የወደቁ በተለያየ ምክንያት ትግሬዎች እንዳመጡ ያውቁታል፣ ህዝቡን ለመቀስቀሻ እንደሆነ ያውቁታል። ስለዚህ ከጆን ዳንኤል ጀምሮ የሚያለቅስ ሰው አላየው። ማንኛውም ትግሬ ያስመሰለ እኳ ትንሽ ትግሬ አላየው። ማስመሰል ያቅታቸዋል። እንደውም የአማራው እዚያ ጋር ወድቆ ቴዎድሮስ አድሃኖም ለትግራይ እናቶች ረዳ። አጁሃ በለው ሸር አርገው፣ አጁሃ በለው ሸር አርገው። ለአማራ ብሎ ረዳ፣ ለኦሮሞ ለወደቁት ረዳ፣ ለደቡብ ረዳ። የለም ይሄ የሚያሳየው ፖለቲካ ነው። ፖለቲካ ነው። ገና ኮንሰርት አዘጋጅቶ እንደ 1985 ገና ዘፈን አሁን ማብታላቸው ክራር እያስመታ ትግራይ ተርባለች፣ ስታፕ ሃንገር፣ ስታፕ ትግራይ ጄኖሳይድ እያለ ገና ዓለምን እያሳየ ክራር እየመታ ድን እያለ ቆለምሻሿን ይዛ ትመጣላለች። የህዋት አባል እየረገጠች ቢያንስ እስከ 10 ቢሊዮን ዶላር ይዘው ይሸበልላሉ።
ትግሬ ስማርት ፒፕል ኤኒዌይስ እኔ አልቀናባቸውም። ሀቁ ይሄ ነው። በትግራይ ሰዎች፣ በትግራይ ረሃብ፣ በትግራይ ስደተኛ፣ በትግራይ በሽተኛ፣ በትግራይ ራሱ ህወሓት ባደህያቸው ሰዎች መነገድ ይቁም። እውነት ነው። ለታኩር መኪና ለሞጣ በረኪና የተባለ እውነት ነው። በረንዳ ዳሪ አንስተህ ካከበርከው ይበል። ትክክል ነው ጉቺ ያለችው። አዎ ጠላት ናታ። ማሳያው ይሄ ጠላቶች ናቸው ማለት ነው። ብችሉ ለሞጣ በረኪና ማጠጣት ስለምትፈልግ ነው። ትክክል ተናገርኩ እኮ እኔ እኮ አመንኩበት። እውነታችሁን ነው። ስንት ውለታ ይሰራላቸው መጥተው እንደዚህ ካሉ ትክክል ነው። ይጠብቁ የነበር በረኪና ሊያጠጡ ነው እንጂ ወንድምና እህት ብለው አይደለም። ከሶሻል ሚዲያ ግርግር ስታወጣቸው አንተን የተጠቀሙበት አማራ መስለው ሻቢያዎች መጥተዋል። እኔም ተሸጉጃለሁ። ለታኩር መኪና ለሞጣ በረኪና ያሉት አዎ እውነት ነው። ወርቁ ጥሩ ሰው ሆኖ ለታኩር አማራን ሲረዳ ስላየው በቃ ስጡት አለ፣ ሰጠ። ወርቁ የራሱ ገንዘቡ አትስጥ የሚል ሰው ካለ ያምቀኛል። ለህዝብ ብሎ ሰጥቷል። የሰጠው በምን መንገድ የመጣውን የተናገረውን ተናግራል፣ ተችተናል። እሷ ግን ወጣ ለታኩር መኪና ለሞጣ በረኪና በሉት ካለች እውነት ነው። ከሻቢያ ጠላት ምን ይጠቀማል? ምን ትጠብቃለህ? በረኪና ነው የሚያጠጡ እኮ ሞክረዋል እኮ እነዘገየ አንድ ነው እኮ የአንድ ዘር ናቸው ለካ። ተግባባን። እውነታችሁን ነው። ለሞጣ በረኪና ነው የሚገባው። ምክንያቱም ለማይመለከተኝ ህዝብ ስታገል ነበር። በረኪና ለሚያጠጡኝ ሰዎች ለዘመዷ መኪና ለሞጣ በረኪና ማለቷ ትክክል እውነት ነው። አማራ ሀብታም ሲሆን የሚረዳ አማራ አይደል? ሌሎችን አማራ ዶክተር ሲሆን የሚረዳው ሌላን የሚንቀው አማራ ነው። በእኛ በአማራዎች በተባለው ህዝብ ላይ እኮ እየደረሰ ያለው ይሄ እኮ እያየን ነው። ለታኩር መኪና ለሞጣ በረኪና ካለች በእሷ በኩል ነው እርዳታ የመጣ። ተነጋግረው ነው እያደረጉት ያለ ማለት ነው። ጥሩ ነው፣ ቀጥሉ። ወርቁ አይተነው አምኖበታል ማለት ነው። ጉቺ የተባለች ተቆርጦ ተልኮልኛል። ለታኩር መኪና ለሞጣ በረኪና እያላችሁ ሂዱና ተናገሩ ካለች ወርቁ በእሷ በኩል ነው የሰጠው። ወንድሜ ወርቁ አምኖበት ነው ያን የሚያደርገው ማለት ነው። እውነት ነው። እኛም እንዘግባለን፣ በወዳችን እንይዛለን፣ ሁሉን እንሰማለን፣ እንችላለን። ጉቺ ነው ያለችው። ኦፍኮርስ ወርቁ እኮ በጉቺ በኩል ነው ድምፅ ያስቀመጠው። ስለዚህ ወርቁ እሷ አለች ማለት ወርቁ እያለኝ ነው በዩ ተብላለች ማለት ነው። ዳሴ ህዝቡ እንዲሰማ እንፈልገው ይሄንን ነው። ለታኩር መኪና ለሞጣ በረኪና ካለች ወርቁ የሰጠ በእሷ በኩል ነው ስጭ ብሎ፣ ስለዚህ በረኪና ስጡት ብሏታል ማለት ነው። ዳሴ እኔ የማየው ይሄንን ይሄ ነው። ገና እንነካከሳለን ማለት ነው። ጠብቁ። ለታኩር መኪና ለሞጣ በረኪና ሀብታሙ የሰጠው በአንቺ በኩል ነው። ስለዚህ ለሞጣ በረኪና ስጡት ብለሽ ተናገሪ ብለሽ ነው አንቺ ቅማላም ሻቢያ ብሎሽ ነው። አንቺ ክፍት ቂጥ ብሎሽ ነው ወይ ካለች ንገሪ። እኔ እንደዚያ ነው አሁን እያየሁት ያለሁት። ለታኩር መኪና ለሞጣ በረኪና ከተባለ ወርቁ አይተህ ነው ብሎሻል ማለት እኮ ነው። ለምን ለታኩር መኪና ገዛለሁ ያለ እሱ ነው። በአንቺ በኩል ነው የተነገረው። ስለዚህ ቴክስት አድርጎልሻል።
እናውቃለን እኮ ከዘገየ ጋር እንደምትሰሪ፣ ከዘመነ ካሴ ጋር እንደምትሰሪ፣ ከሻቢያ ጋር እንደምትሰሪ አውቃለሁ እኮ። በጎን ደግሞ ዳብል ኤጀንት ደግሞ ከአብርሃም ሄሮ ጋር እንደምትሰሪ አውቃለሁ። መኪና የሚገባው ግን ለሞጣ ነው። ባይዘው በቀቀንና ቆሻሻ ህዝብ ስላለ ነው እንጂ የሚገባኝ እኔ ነኝ። ሀቆ ነው። ማን ነው የሚገባው? ጋይስ ጻፉ። መኪና የሚገባው እኔን ነው። ፋክቱ ነው። ወጣሽ ወርቁ አይተነው በኩል በአንቺ በኩል ነው። ድምፁንም ሰምተናል። አንቺን ያሰማሽ የአንቺ ስልክ አለው ሰጥቶሻል። ጥሩ ነው። እኔ ስለሱ ገንዘብ አያገባኝም። ለታኩር መኪና ለሞጣ በረኪና ካልሽ ወርቁ አይተነው ጽፎልሻል ወይ? ይሄን እንድታስረጅን ወጣሽ ይፈልጋሉ። ይሄን ተናገሪ ብሎሻል። ታኩር መኪና ሞጣን በረኪና በዩ ብሎ ቴክስት አድርጎልሽ ነው። እንደዚህ ነው እየወሰድኩት ያለሁት። ድሮም አማራ ኤርትራ ሻቢያን ነው የሚረዳው፣ ኦሮሞን ነው የሚረዳው። የሚሰራውም ከዚያ ጋር ነው። እያንዳንዱ አማራ እንደዚህ ነው። አልጠብቅም፣ ከእናንተ ምንም አልጠብቅም። ተናግራለች። ወደዚያ ወደዚህ የሚባል ነገር የለም። ህሊና ያለው ሰው ግን እየሰማ ነው። ለታኩር መኪና ለሞጣ በረኪና ያለችው እሷ ናት። ለታኩር ተብሎ የተገባው በአቶ ወርቁ አይተነው በእሷ ስልክ ላይ ነው። ስለዚህ ወርቁ ቴክስት ካረገልሽ ወጠሽ እንደገና ደግመሽ ንገሪው። እኔ ግን እንደዚያ ነው የማስበው። በጣም ቅርብ ወዳጅሽ ነው ማለት ነው ወርቁ አይተነው። ግን የትም አታውቂውም ነበር። ወርቁን አገናኙ ስትይ ነበር። እሱም ደውሎ ጠይቆኛል። አንቺ ወላውልዳ ሌባ ስለ ጎጃም ዘፈን ሲዘፈን ነው የትልቅ ሰው ገዳሙን እየቀየርሽ በወርቁ ዘፈንሽ። አንቺ ሸርሙጣ ገንዘቡን ፈልገሽ ነበር። ይኸው ጫማ ቤት ተከፍቶልሻል እኮ እያየው እኮ ታጋልጥሽ። ጫማ ቤት ተከፍቶልሻል። ማንም አይከፍትልሽም። ወርቁ አይተነው ብቻ ነው። አንቺ ድሃ ልጅ ቢሊዮነር እሱ ካልሆነ ማንም አይከፍትልሽም። ዛሬ ግን እያየው ያለሁት ያንን ነው። ሀቁ ይሄ ነው። ገና እየመጣሁበት ነው። ከነገ ጀምሮ ቀጠቅጣለሁ። እያንዳንዱ እየመጣሁበት ነው። አየን እኮ ዱባይ ላይ ስኒከር ጫማዎች ከፍተሻል። የታባሽ አመጣሽ? ስራ ሰሪ ጋምብሊንግ ላይ ነው የምትኖሪው። 500,000 ወርቅ ለልደት የሰጠ ያልሽ ወርቁ አይተነው የሰጠሽ። በቃ ሴተኛ አዳሪ ነሽ። ቂትሽን ከፍተሽ ትታለሽ። አረቄሽን ጠጥተሽ ሰክረሽ እኔ ጋር መጥተሽ እባክህ አድነኝ ብለሽ አማራ መስለሽኝ አድኜሻለሁ። አንቺ ግን ዞረሽ የተገኘሽው ከዘገየ ጋር ከዳኛው አለ ጋር ነው። ቂትሽን ስትመች ብታድር አልተዋትም። ንቂ ከጀርባ ያለው ሰው ወርቁ ነው። እንዴት ንቄ ተዋታል? ለታኩር መኪና ለሞጣ በረኪና በሉ ካላት እንዴት ነው መለቃት? ገና እንቀጥላለን እንጂ ምን ማለት ነው? ለታኩር መኪና ለሞጣ በረኪና ወርቁ 20 ሚሊዮን ረዳው ሲል አብሮ ነው የጻፈልሽ ቴክስቱን በዩ ብሎሽ ነው። ከኔ በላይ ወርቁ ለእናንተ ቀርቦ ነው ይህን የሚያደርግላችሁ። እኔ ነበርኩ እኮ የህዝብ ጠበቃ። እኔ ነበርኩ እኮ ከስራ የተባረርኩት። እኔ ነበርኩ ከትግሬ ጋር የገጠምኩት። እኔ ነበርኩ እኮ ፍርድ ቤት የቀረብኩት። እኔ ነበርኩ እኮ የፋኖን ስትራቴጂ የሰጠው። እኔ ነበርኩ ሁሉን ያጋለጥኩት በብቸኝነት ብቻዬን ቆሜ። ታዲያ ሞጣ ነው መረዳት ያለበት ወይስ ጉቺ? ሞጣ ነው መረዳት ያለበት ወይስ ታኩር? ሞጣ ነው ያረደበት ወይስ ሌሎች? ጥያቄው ይሄን። ለሞጣ በረኪና ለታኩር መኪና ከተባለ ለአንቺ ነው የላከልሽ ብዬ ነው የምወስደው። እንደዚህ ነው የምመጣብሽ። ሀቁ ነው። በሴተኛ አዳሪዎች ልንዋረድ አይገባም ጎበዝ። ወጥተሽ ማን ተናገረሽ? እኔ ሲያዋርደኝ ነበር ታኩር ማሲንቆ ይዞ አመት ሙሉ። የሚገርማችሁ እኔ ሳላውቀው ምንም ሳልለው
ተልኮ ይዞ መጥቶ የድሃ ልጅ ሆዱን ስለሞሉለት ተናገረው ተብሎ እኮ ነው። እነ ምሬ ናቸው የላኩት። ብልጽግና ነበር የላኩት። ኦሮሞ ግን ሲናገረው ንፍጡን ተዝረበርቦ ገደል ነው የገባው። ለምን? እኛ እርምጃ አይወስዱም ብለው ስለሚያስቡ ነው። መሬት ላይ አይሰሩም ስለተባለ ኦሮሞ ገና ምንም ሳይለው ዝርብርቦ ወጥቶ ካለቀሰ ድሃ እናቴ ልጡር ነው ያላለ። ዛሬም በሆዱ ተገዝቶ ነው። አንድ መንገድ አዳሪ እያነሳችሁ እዚህ ጋር ካደረሳችሁ ሌላ ጉዳይ ነው። ስለዚህ ለታኩር መኪና ለሞጣ በረኪና በሉት አርል ያለች ወርቁ በእሷ በኩል ነው ገንዘቡን የላከው ወይ ቴክስ አብሮ አድርጎልሻለሁ ነው። ይህን ነው ማወቅ እንፈልገው ነው። ማወቅ ፈልጋለሁ። የእኔ ውለታ ይሄ ነው። የእኔ ለህዝቡ መቆም ይሄ ነው። እኔ ለወሎ ህዝብ ማልቀስ ይሄ ነው ውለታ። ይሄ ነው የእኔ ውለታ ወይ ነው። በማንም ሴተኛ አዳሪ መሰደብ ነው የእኔ ውለታ። በማንም መንገድ አዳሪ ሲሰደብ የነበረው ለካ ሆን ተብሎ ነው። እኔ አሁን እኮ እያገናኘሁት ነው። ይሄ ልጅ አያቀኝም ነበር። ዛሬ ጉቺ ጋር ተገናኝቷል። ጉቺ በኩል ደግሞ ተሸልሟል። እሷ መጣ ደግሞ ለታኩር መኪና ለሞጣ በረኪና ካለች ያሳዝናል። ዱባይ ላይ የሞከራችሁትን ነገር ነው አሁንም እየደገማችሁት ያለው። ግን እኔ አልጠፋም። ባይዘው ቀጥል። ሰላም ባርኮት ከወርቁ ጋር ቪዲዮ ትሰራለሁ አለች ነው ያላችሁ። እና ምን አገባኝ? ክብሩን መጠበቅ ያለበት ወርቁ አይተ ነው። እኔ ምን አገባኝና ሰርታ ትምጣ። ምን አገባን እኛና ምን አገባን? ከወርቁ ጋር ቪዲዮ ሰርታ ከመጣች መብቱ ነው፣ መብቷ ነው። ምን መንገር አስፈለገ? ሰርቶ ማሳየት ነው። ክብሩን ካልፈለገ ቪዲዮም አብሮ መምጣት ይችላል። ቀጥሎ ወንድሜ ሰላም ወጣዬ አጥል ያው አሁን እዚህ ላይ የታኩር ችግር ላይሆን ይችላል። ታኩር ሄዶ የተራቡትን ቀድሞ ከማንም በፊት ቀድሞ ነው ሄዶ ለማገዝ የሞከረ እና ይሄ የእሷ ችግር ነው እንጂ የታኩር ችግር አይመስለኝም። ከበፊቱም ሞጣ ጋር ማሲንቆ ምናምን ይዞ የወጣው ባርኮት አንተ ራስ ሰው ሁን። እኔ ሳያቀኝ የትልሄ ልጅ ምንም ሰማላውቀው የበረንዳ ዳሪ ልጅ መጥቶ ማሲንቆ ይዞ ሞጣ አባቴ ነው ሲል ሰምተሃል? አልሰማህም? ሰምቻለሁ። እሱን እኮ ነው የምነግርህ። እሱ እንደዛ ያደረገ ፌመስ ለመሆን በአንተ ተደግፎ ተቃውመህ ታውቃለህ? ጥያቄ ብቻ አንጠይቅ። ተቃውመህ ታውቃለህ ወይ? እኔ ተቃውሜያለሁ። ምን ብለህ? ያው በኮሜንትም ቢሆን እንደዚህም የሰው ስም ያለሱ ፍቃድ የሰው ስም በማጥፋት እንደዛ መሆን አልነበረበትም። ያንተን ስም በማጥፋቱ ታዲያ ይሁን ለተፈናቃይ መርዳት ይበቃል ብለህ ታስባለህ? ሞራል አለው? ንፍጡን ሲያዝረበርብ ሳይተዋል ኦሮሞዎች ተናግረውት ምንም ሳይመቱት አገር ለቆ ሄዶ ወሎ ውስጥ ተደብቆ ታስታውሳለህ? ልክ ነህ። እሱማ እና ታዲያው ሞራል አለው ወይ? ለህዝብ ገንዘብ የማሰባሰብ ሞራል አለው? አንተን ነው የምጠይቅ። ልክ ነህ ሞጣዬ። አሁን ምን አለ መሰለህ፣ አንዳንድ ጊዜ ውረድ አምናለሁ እኮ በቂ አይደለም ብላል። ስለዚህ ልትከራከርለት አያስፈልግም። እኔ አናዝዥ እንደዚህ ነው። ምንም ሰውን የሚያሸንፍ አይችልም። ቃጥል ልጅ ድሬ ነው ምናምን ቃጥል አዋይቻለሁ አለ። በኮሜንት ተቃውሞ ያለው አለ። አሁን ብቁ ነው ወይ ስለው አይደለም አለ። እና ታዲያ እና ግን አማራዎች የሚባሉ ጸባይ ናት። እና ግን ሾርት ሚመሪ መሰል እንደኛ ቀጥል ናቲ